ከአረብ ሀገር ይዤ የመጣሁትን ልብስ የማልፈልገውን ሳይዙ የበዛብኝን ለእኔ ትልቅ የሆነ ነገር እኔ የማልለብሰውን ነገር ይዤ መጥቼ ምን እንደለወጥኩበት ላሳያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጉንፋኑ አለቀቀኝም ማለት ነው፣ ድምፄ እንደተያዘ ነው። እናማ ዛሬም በአዲስ ቪዲዮ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀገር ገብቼ ለእኔ የጠቀመኝን ነገር ላካፍላችሁ ነው ዛሬ የመጣሁት ማለት ነው። እናማ አንዳንድ ልጆች ደግሞ እንደዚህ ከምትኮፈኒ ለምን ኒቃብ አለብሽም የምትሉ ልጆች አላችሁ። ኢንሻአላህ አላህ ሲፈቅድ እለብስ ይሆናል ማለት ነው። ግን ውዶችዬ እናንተ ይህን የመሸፈን ምን አስጨነቃችሁ? እኔ የማካፍላችሁ ነገር የሚጠቅማችሁ ከሆነ ቪዲዮ የመከታተል፣ የማይጠቅማችሁ ነገር እንደዚህ ተኮፍኝ ማየት የማትፈልጉ ልጆች ካላችሁ ደግሞ መተው ነው፣ ማሳለፍ። አለማየት የሚባል ነገር አለ ማለት ነው። ለማንኛውም ለምትሰጡኝ ኮሜንት አስተያየታችሁ ሁላችሁንም አመሰግናለሁ። አስተያየት አለመቀበል አይቻልም። እና ሌላው ነገር ደግሞ ከዚህ በፊት የሆነ ቤት ሰርቼ ነበር፣ ቤታችሁን ጅብሰን ማሰራት የምትፈልጉ ልጆች ብዬ ማለት ነው። ቆይ ግን የዛ ቤት ባለቤት ስንቶቻችሁ ናችሁ ነው? ወይስ እኔ እንጃ ምን ለማለት ፈልጋችሁ እንደው አልገባኝም። በጣም ብዙ ልጆች ናችሁ ስለዚያ ስለ ቤት የተናገራችሁ ማለት ነው። ዛሬ ደግሞ አንዷ፣ ከዚህ በፊት ብዙ ልጆች ነበሩ፣ ዛሬ አንዷ መጥታ ደግሞ የሰው ቤት ያለ ፍቃድ መልቀቅ በሕግ ያስጠይቃል እና ቤቴን አጥፉ ብላለች። የኔ እህት ቤቱ የማንኛችሁ እንደሆነ አላውቅም፣ ምን ያለው ለዓለም ግን ደግሞ ያንቺም ከሆነ ምክንያቱም ብዙ ልጆች ስለተናገሩ ነው በዚህ በቤት ጉዳይ ማለት ነው። ያንቺ ከሆነ ቤቱ ያንቺ የሆንሽው ልጅ አላህ የአፍያ የጤና ቤት ያድርግልሽ። ወልደሽ አልወለድሽም ከሆነ ወልደሽ የምትስሚበት፣ አርጅተሽ የምትጦሪበት፣ አፍያ ጋር ጤና ጋር ፍቅር ጋር የምትኖሪበት ቤት አላህ ያድርግሽ። ያንቺን ቤት ዩቱብ ላይ ስለተለቀቀ ምንድን ነው ጥፋቱ? እኔ ደግሞ አንድ ነገር እዚህ ጋር ማወቅ አለባችሁ። ሰርቄ አይደለም ቪዲዮውን ማለት ነው። ሰርቄ አይደለም የጫንኩት። ሰርቄ የመሰላችሁ ልጆች ካላችሁ ማለት ነው። እና ይሄ ቆይ የአንቺ ቤት ዩቱብ ላይ ስለተለቀቀ ምንድን ነው የሚፈጠረው ነገር? ደግሞ እኮ የአንቺ ቤት ብቻ አይደለም ዩቱብ ላይ የሚለቀቀው። ማሻአላህ የሚያምር ቤት አለሽ። ያዩትም ሰዎች ዱዓ ያደርጉልሻል። ይሄ የሚካበድ ነገር ነው ብዬ አላስብም። እኔ ነፍስያችሁን አታሳንሱ አንዳንድ ልጆች ማለት ነው። ሱብሃንአላህ ይገርመኛል። እኔ ዩቱብ ላይ ስለታየ አንቺ ቤት ምን ይፈጠራል ብለሽ ነው የምታስቢው? ብቻ አንዳንድ ልጆች ትገርማላችሁ። አላህ ሂዳያ ይስጣችሁ፣ ልባችሁን ሰፊ አላህ ያድርግላችሁ። ሌላ ምንም አልላችሁም። እና ወደ ዛሬው ቪዲዮ ሲሄድ ማሳያችሁ አንዳንድ ነገር አለ። እስከ መጨረሻው ድረስ ተከታተሉኝ። ቪዲዮን ላይክ ማድረጋችሁን አትርሱ። እናማ ከአረብ ሀገር ይዤ የመጣሁትን ልብስ የማልፈልገውን ሳይዙ የበዛብኝን ለእኔ ትልቅ የሆነ ነገር እኔ የማልለብሰውን ነገር ይዤ መጥቼ ምን እንደለወጥኩበት ላሳያችሁ። ለሰው ብትሰጡት ምስጋና የለውም። እዚህ ጋር ግን አንድ ነገር ማወቅ ያለባችሁ፣ ለሰው አትስጡ ምናምን እያልኩ አይደለም። ለሰው መስጠት ጥሩ ነው። እንደኔ ግን ያው አረብ ሀገር ለመጀመሪያ ጊዜ አይደለም፣ ብዙ ጊዜ ተመላለሻለሁ። እናንተ እኔ የገጠመኝ ማለት ነው፣ ልብስ ስትሰጧቸው ከዛ ብጣሻቸውን ይዘው መጥተው እንደውም አረቦቹ የጣሉትን ሁሉ ይዘው መጡ ምናምን ነው የሚሏችሁ እና አያመሰግኗችሁም። ዙረው ነው የሚያሟችሁ። ይሄን ብጣሽ ልብሷን ሰጥታኝ እንደዚህ ብሎ ከማመስገን ይልቅ ሀሜት ነው የሚቀላቸው። እና ከዚህ በፊት ስለተማርኩበት እኔ የሚጠቅመኝ ደግሞ እቤቴ ውስጥ የሌለኝን ዕቃ ማሟላት ነው። ስለዚህ በማልፈልጋቸው ልብሶች አንድ ይሄንን የሽንኩርት እና ይንትን
ምንድን ነው ስሙ? ይሄን ቀይሬያለሁ ማለት ነው። በማልፈልገው ልብስ ነግራችኋለሁ። ከዛ እዚህ ጋር ደግሞ ስኒዎች፣ ግማሽ ደርዘን ስኒዎቹ ራሱ ፍር ያሉ ናቸው የሚያማምሩ ማለት ነው። ስኒ ቀይሬያለሁ፣ ግማሽ ደርዘን ስኒ። ከዛ የቁርጥ ሳህን፣ እነዚህ የቁርጥ ሳህኖች የሚያማምሩ ናቸው። አዲስ የመጡ መሰሉኝ። ከዚህ በፊት ዩቱብ ላይ መዲ ቪዲዮ ሲሰራባቸው አይቼ ነበር ማለት ነው። እና ወድጃቸው ነበረ። አሁን የማልፈልገው ልብስ እያለ ለምን እኔ ብር አውጥቼ እገዛለሁ ብዬ እነዚህን 6 የቁርጥ ሰሃን፣ ግማሽ ደርዘን ስኒ፣ ይህንን የሽንኩርት እንትን፣ ከዛ ደግሞ የልብስ ባስኬት ማለት ነው። እና እነዚህን ቀይሬያለሁ። እናንተም የማትፈልጉት የሚበዛባችሁ ሀገር መጥታችኋል። ለምሳሌ እዛ ሁነን ከኛ ጋር የማይሄድ ነገር ከሀገሩ ጋር የማይሄድ ነገር እንሰበስባለን እዛ ሁነን ማለት ነው። ያ ማለት እዚህ መጥተን ማንለብሰው አለ። እዛ ሁነን አሁን እንደ አረቦቹ ቤት ለቤት ሲሆኑ የሚለብሱት ምናምን የነሱ ይመቻል እንደምታውቁት። እዚህ ሀገር ግን መጥታችሁ ያልሆነ ልብስ ለብሳችሁ ቁጭ ማለት ምናምን ቤታችንም ነን ብላችሁ አትችሉም። ምክንያቱም ሰው ይመጣል ምናምን ኢትዮጵያ ላይ እንደምታውቁት ነው። እና እነዛን ልብሶች እዚህ መጣችሁ በቃ መቀየር ትችላላችሁ። እኔ የቤት እቃዬን በማልፈልገው ልብስ ነው ያሟላሁት እላችኋለሁ። ብዙ ነገሮች አሉ ከዚህም በፊት የቀየርኳቸው ማለት ነው። እና የዛሬው ቪዲዮ ይህን ይመስል ነበር። ላይክ ሼር ማድረጋችሁን አትርሱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መልካም ጊዜ ውዶቼ።